ወይዘሮ ሮማን እንግዲህ እድልን እያሰቃየቻት ትገኛለች ከሜላት ጋር ተባብረው ማለት ነው። ማሚ ደግሞ ልጇ እንደሆነች ውስጧ ጠርጥሯል። አሁን ላይ ከእድል ጎን ያሉት እንግዲህ ቢኒና ማሚ ብቻ ናቸው ማለት ነው። እናም እድል እንግዲህ እስካሁን ተወዳ ነው የነበረ እየሰራች ያለችው። ምግቧ ይጣፍጣል፣ ልጅቷ ጎበዝ ነች፣ ጽዱ ነች። ታዲያ አቼ ሮማን ተብያዋ አክስትየዋ ከዚህ በፊት እንግዲህ የአባዬ ሚስት ጋር ትሄድና ማንም ሰው መጥቶ ሲጠይቅሽ ሞታለች ብለሽ ተናገሪ ብላ እንግዲህ ሴትይቱን አስጠንቅቃት ሄዳ ለቢኒ እናትም መታ እንግዲህ ለእድል ለወላጅ እናቷ መታ ልጅሽ ሞታለች እርምሽን አውጪ ብላ እርሟን እንድታወጣ አድርጋታለች ማለት ነው። እናም ይች ልጃውን ስቃዩዋ በጣም ነው የሚበዛው ከዚህ በኋላ ማለት ነው። እድልዬ ገና ስቃዩን ያበዙታል። ብቻ ብዙ ነገር አለ ከዚህ ወዲህ ማለት ነው። እና ቢኒ ደግሞ ሜላት መጥፎ ልጅ ናት፣ በጣም መጥፎ ልጅ ናት። ስንት ሰራተኛ መሰለሽ ያባረረችው። እናቴ ደግሞ ሰው ያስፈልጋታል ብለው እንግዲህ እሱ በጣም ጥሩ ልጅ ነው ማለት ነው። ቢኒ አሁን እንዳየነው ከሆነ በጣም መልካም ልጅ ነው። ለእሷ ያለው አመለካከትም ልዩ ነው። ለእናቴ ታስፈልጊያታለሽ፣ አክስቴንም በጣም መጥፎ ሰው ናት። አዎ ሁለቱ ሲተባበሩ ነበረ አለች። ከዛ በኋላ እንግዲህ እድል ምሳ ሰርታ ሴትይቱች ሮማን ተብያዋ ኪችን ትገባና ጨውን ግጥም አድርጋ ጨመረችበት። ከዛም ደግሞ እሷ ስራዋን ስለምታቅ ጉሮሮዋ እስከሚሰነጠቅ ተጣራችና እንዴት እንደዚህ አይነት ምግብ ትሰሪያለሽ? ጨው ልታበይን ነው እንዴ ስትል ያዙኝ ልቀቁኝ አለች። ሀይ እኔ ይሄንን ቀምሼ ነው የሰራሁት እና ማን እንደዚህ ያደረገው ታዲያ አላቅም። እና ሜላት ነች ልትይ ነው እንዴ? አዎ እሷ ነች የምትከታተለኝ ስትል ሜላት ከወጣች ጊዜና ዘመን አላት እንዴ አለች። ከዛም ቢኒ እድል እውነት ለመናገር ሜላት የለችም ወጥታለች፣ ግን ደግሞ ችግር የለውም ያጋጥማል እንደዚህ አይነት ነገር። እዚህ ቤት ደግሞ ሰራተኛ መናገር አይቻልም እንዴ? ከመቼ ወዲህ ነው ደግሞ ሰራተኛ የምታቀብጡት ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ አይ እኔ በጣም ወድጃታለሁ፣ ተመችታኛለች፣ በቃ እኔ እንደምፈልጋት አይነት ሰራተኛ ነች አለች ወይዘሪት ገነት ማለት ነው። እና እዛ ሮማን በጣም ተናደደች፣ ምክንያቱም ያሰበችው ነገር ስላልተሳካላት ማለት ነው። ከዛ እንግዲህ ቢኒ ይዟት ወጣና ይኸውልሽ እድል ሴትይቱ ለእናቴ ተመችተሻታል፣ እናቴ በጣም ወዳሻለች፣ እናቴ በጣም መልካም ሰው ናት። እኔ እስከ 6 አመት ያለ እናት ነበር ያደግኩት። እናቴ እኔ ወልዳ ነው የሞተችው። እናም ህይወቴ ዝብርቅርቅ ያለ ነበር 6 አመት ሲሆን፣ ግን ማሚን የመሰለች እናት ጥለውልኝ ይኸው ምንም ነገር ሳይጎልብኝ ተንከባካ አሳድጋኛለች አለች አላት። ከዛ በኋላ ማሚ እንዳየዋት ከሆነ በጣም ጥሩ ሰው ነች፣ በጣም ለሰው አዛኝ ነች። ከዛ በኋላ ይኸውልሽ አሁን አንቺ ሜላት በጣም መጥፎ ልጅ ናት። በሷ ምክንያት በጣም ብዙ ሰራተኞች መጥተው ሄደዋል። እናም እኔ እዛ ቤት ውስጥ ላልኖር እችላለሁ። ቢኒ ትምህርቱንስ እንዴት አደረግ ሲላት እኔ ላልጨርሰው ብጀምረውስ ምን ያደርግልኛል ማለት እሱ ደግሞ ምንድነው ሲል ከዛ በኋላ አይ እኔ እንደዚህ ከቀጠለ ከዚህ ቤት ሊሄድ እችላለሁ። እንዴ እንደዛማ አይሆንም። ይሆናል ቢኒ፣ ምክንያቱም አልችላትም። ሜላት በጣም መጥፎ ልጅ ናት። አንድ ቁም ሳጥን ሙሉ ልብስ አሳጠበችኝ እኮ እውነት። አዎ በዚህ ከቀጠለች ደግሞ ሌላም ነገር ልታደርገኝ ትችላለች። ከዛ በኋላ እናማ ሊሄድ ይችላለሁ። ስለዚህ ላልጨርሰው ብጀምረውስ ምን ይሰራል አለችው። አይ እንደዛማ አይሆንም። አይ ይሆናል፣ አንቺ ብቻ ተረጋጊ አላት። እንግዲህ ሜላት ግን እንዴት እንደሚያደርጋት ወይኔ እንትናን አስታወስኩኝ ኖላዊ ድራማ ላይ
ሰላምን ሀናን ያኔ እንደዛ ስታደርጋት በስተመጨረሻም እሷ ቤተሰቦቿን አወቀች። እናም እድል ገና ብዙ ቻሌንጆችን ታስተናግዳለች ከዚህ በኋላ ማለት ነው። ስለዚህ እንግዲህ አክስትየዋ ከዛ ቤት ታባረራታለች እድልን። ምክንያቱም ስንት አመት ሙሉ የገነባውት ነገር ሊፈርስ ነው። ልጅቷ እሷ ራሷ ናት። እንዴት እዛ ቤት ልትገባ ቻለች? እንዴት ስትል እንግዲህ አባባን ገጠር ድር አንቺ ወደዛ ይጂ ደሞች ከየት መጣች አሉ አባባ አላስታወሱኝም እንዴ? አዎ አላስታወስኩሽም። ማንሽ? ምንድነሽ? አባባ ሮማን ነኝ እኮ ከስንት አመት በኋላ መጥተሽ ደግሞ እዚህ ገና ሮማን ነኝ ምናምን ትያለሽ እንዴ? እባክዎትን አባባ ሰው ቤተሰብ እናትና ልጅ ፈልጌ ነው የመጣሁት አለች። ከዛ በኋላ እናማ የት እንዳለው ልጅቷ እኮ እህቴ ቤት ገብታለች። ቁርጥ እሷን ራሷን አይ ሊመሳሰልብሽ ይችላል። በፍጹም ተመሳስሎብኝም ሊሆን ይችላል። እናም ግን ልጅቷ እሷን ነው የምትመስለው። እሷ ከሆነች ግን አለቀልኝ። እስካሁን የገነባውት ሁሉም ነገር ይፈርሳል አለችው። ከዛ በኋላ እንግዲህ ተረጋጊ፣ መረጋጋት አለብሽ። አይ ምንም የሚያረጋጋኝ የለም። ከዛ በኋላ እና ምን አሰብሽ እንዴ? ምን አስባለሁ አባባ፣ ልጅቷ እሷ ከሆነች ሁሉም ነገር ያበቃለታል ስሎት፣ አይ ተረጋጊ አንቺ። ወይ አባባ ተረጋጊ። ከዛ በኋላ እንግዲህ እንደምንም ብላ ሴትዮዋ መጀመሪያ ስሟን ጠየቀቻት፣ የእናቷን ማለት ነው። ምህረት ትባላለች። ምህረት ስትላት ምህረት ምን ነው ደነገጥሽ? ከዛ በኋላ አይ እንደው የስም መመሳሰልም ሊሆን ይችላል። ከዛ በኋላ እሺ እና ምንድነው? እናማ አባባ ያቺ ልጅ እሷ ከሆነች ሁሉም ነገር ያበቃልኛል፣ ሁሉም ነገር ያልቅልኛል። ምንድነው የማደርገው? ምንስ ነው የምሆነው? አባባ የኔ ልጅ ተረጋጊ በመጀመሪያ ደረጃ። ሲቀጥል ደግሞ እሷም ላትሆንም ትችላለች እኮ አሉ አባባ። አይ እንደዛማ አይሆንም። ወይኔ ጉዴ ፈላ። ምጥ ይዟታል፣ ምጥ። ምክንያቱም እድል የሴትዮዋ ልጅ መሆኗ ከታወቀ ይህች ልጅ ሴትዮዋ ያበቃለታል። ሞታለች ብላ የተናገረችው እሷ ስለሆነች ማለት ነው። እና እውነታው ቢዘገይም መውጣቱ አይቀርም፣ በቅርቡ ይወጣል። እድልዬ ግን ብዙ ቻሌንጆችን ታስተናግዳለች። ይሄን ቤት ለቃ እስከ መሄድም ትደርሳለች። ማሚ ደግሞ እንግዲህ እያንዳንዱ ነገሩ ልጇን እያስታወሰች ነው ማለት ነው። እና ብዙ ነገሮችን አሁን ላይ እያስታወሰች ነው ማሚ ማለት ነው። ገኒ ነው ስሟ፣ ግን ማሚ በይኝ ስላለቻት ነው። እና በጣም ነው የወደደቻት፣ በጣም ነው የምትሳሳላት። ጥሩ መጥፎ ፊት እንኳን አላሳየቻትም ከመጣች ጀምሮ። ምክንያቱም በቃ የመጣች ቀን እንደመጣች ነው እስቲ እጅሽን አሳየኝ ያለቻት እና እጇ እንዳበሰቻት ልጇን አስታወሰች። ብቻ ብዙ ነገር እድልዬ ያው ውስጧ ነግሯታል፣ እሷም እናቷ እንደሆነች ማለት ነው። እና ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የእድል አክስት ብዙ ችግሮችን እየፈጠረች ነው ማለት ነው። ከባድ ችግር ይፈጠራል።